እነኚህን ቀላል የሚመስሉ ነገር ግን የትርጉም ለውጥን የሚያመጡ ፊደላትን በቀላሉ መለየት ከፈለጋችሁ ሶስት ነገሮችን ማወቅ ይኖርባችኋል። አንድና ሁለቱን በባለፈው ቪዲዮ ሰርቻለሁ፣ መለስ ብላችሁ ማየት አትርሱ። ሶስተኛውን አብረን የምናየው ይሆናል። በድምፅ ተቀራራቢ የሆኑ ፊደላትን መለየት። የአረብኛ ፊደላት እንደ ሌሎች ቋንቋ ፊደላቶች አይደሉም። ትንሽ የሚመስሉ ስህተቶች ትላልቅ የፊደላት ለውጥን ያመጣሉ። ምሳሌ፣ እነኚህ ሶስቱ የምታያቸው ፊደላቶች እንደ ሰ እንጠቀማቸዋለን፣ ነገር ግን ትክክል አይደለም። የመጀመሪያዋ ሳ፣ ሁለተኛዋ ሲን፣ ሶስተኛዋ ሶድ። ሶስቱም የተለያዩ ፊደላቶች ናቸው። ስለዚህ እያንዳንዱን የአረብኛ ፊደላት በዚህ መልኩ በደንብ መለየት ከቻላችሁ ከተለያዩ ከባባድ የትርጉም ስህተቶች ራሳችሁን መቆጠብ ትችላላችሁ። አንድ ጥያቄ አለ። ይህ ፊደል ማን ይባላል? ኤ ዛ፣ ቢ ዛል፣ ሲ ቮ።